አስጋርና ሽርኩን ኸፊይ ብለን ነበር ለመጀመሪያው ስላየና አሁን ሁለተኛው الشركul asghar ነው የሚሆነው اما الشركul asghar ትንሹ ሽርክማ فهو ما ثبت يتصدقنا የተረጋገጠ ነው بالنصوص በነስ ማለት ነው ወደቅስ የጸደቀ ነው ያ ነስ ደግሞ من الكتاب ከቁርአን او السنه ወይም ከሱና ምኑ ነው የጸደቀው ተስሚየቱሁ ሲያሙ ሽርክ ተብሎ ሲያሙ የጸደቀለት ይሄ ሽርከን አስጋር ተብሎ ይጠራል ደግሞዋል ኢንሻአላህ اما الشرك الاصغر ትንሹ ሽርክማ فهو ما ثبت بالنصوص በቁርአንና በሐዲስ የተረጋገጠ ነው ما ثبت የተረጋገጠና የጸደቀ ነው بالنصوص ማለት يعني በጥቅስ ያ ጥቅስ ደግሞ من الكتاب ከቁርአንና ወለሐዲስ አው السنه ወይም ከሐዲስ ይሆነ ምኑ ነው የጸደቀው ተስሚየቱሁ ሲያሚው ወይም መጠራቱ ሽርክ ተብሎ መጠራቱ በቁርአንና በሐዲስ የተረጋገጠ ነው ታዲያ እንደዛ ከሆነ ያስ ትልቁ ሽርክ ነው ማለት ነው ምትሉ አይ ወላኪንሁ ነገር ግን እሱ ይሄ ሽርክ አይነት ለይስ አይደለም ሚን ጂንሲ الشرك الاكبر ከትልቁ ሽርክ ጎሳ አይደለም ከሱ አይነት አይደለም ሚን ጂንስ ሚን ነውዕ ማለት ይላል ወላኪንሁ ነገር ግን እሱ ليس አይደለም من نوع الشرك الأكبر وين من جنس الشرك من جنس ማለት አይነት ወይም ጎሳ አይደለም الشرك الأكبر ከትልቁ ሽርክ ጎሳ ወይም አይነት አይደለም ከዛ አይመደብም ማለት ነው ይሄ ሽርከና አስጋር የሚባለው በቁርአንና በሐዲስ ሽርክነቱ ተነግሯል ተጸድቋል ግን ولكنه ነገር ግን እሱ የቱ ይሄ ሽርክ الأصغر ليس አይደለም من جنس الشرك الأكبر كتلق الشرك غوسا አይደለም من جنس ማለት አይነት ወይም ጎሳ አይደለም الشرك الأكبر كتلق الشرك غوسا ወይም አይነት አይቆጠርም አይደለም አይመደብም ማለት ነው ለምሳሌ ከተባለ ከሪያኢ ሪያእን ማለትን ለሰውይልኝ ብሎ መስራትን ይመስል في بعض الأعمال በከፊር ስራዎች በከፊር ኸይር ስራዎች ላይ ሪያእን ማስገባት ይመስል ሪያእ ማለት ለሰውይልኝ ሰው እንዲያወድሱት ሰው እንደው ከለማ ያየኝ ማፋን ማረጋት ሶላት አሁን እየሰገደን ይመስል የሆነ በቃ እንግዲህ ወይ የሆነ ዝና ያለው ሰው ካየው ይሄማ ያየኝ አቢድ እንዲባል ወይ ይሄ ሰው ሲሰግድ እንዲባል ፈልጎ ሶላቱን ያስውባታል ሩኩዕ አደራረጉ ጦመዕኒ ነው እንደው ሁሉ ነገሩ እንደው ጠብቆ ያደርጋል ግን እሱ ከላለ እንደዛ አይነት ሰው ከላለ ሲሰግድ ግን ታቀራቀምና አንባች የሚያረግም ሰው ሊሆን ይችላል ነበር ግን ሪያ ማስገባት ይሄ ሽርከን አስጋር ተብሎ ይጠራል ማለት ነው ባይሆን في بعض الاعمال በከፊል ስራ ሲል አብዛኛውን ስራውን ወይም ብዙ ጠርሶ ስራውን ሳለ ሰው ይልይ ካረገ ይሄማ ወደ ትልቁ ይገባል ማለት ነው ጉራኡን الناس لا يذكرون الله الا قليلا ሙናፊቆች ባህሪ ሲናገር ማለት ነው ለሰው ነው እንዳለ ለሰው ነው ብሎ የሚሰሩት አላህን ትንሽ እንጂ አይዘክሩትም ይላል ስለዚህ ይሄ አብዛኛው في بعض ነው በከፊል ስራዎች ላይ ሪያ ማስገባት በሙሉ ስራው እንደዚህ ሪያ ከሆነ ይሄማ ወደ ትልቁ ይገባል ከስንና የሚያስወጣዋል ጥንቃቄ ማድረግ ያስፈልገናል ማለት ነው በጣም ከባድ ነው ይሄ ሪያ ማለት ምን ጊዜም ስራው እንደው ኸይር ስራ ነው ለአላህ ብሎ የማይሰራ ለሰው ብሎ የሚሰራ ከሆነ ይሄ ወደ ትልቅ ይገባበታል ነው ለዚህ ነው في بعض الاعمال በከፊል ስራ ላይ ብለው የተናገሩት ሙአሊፉ ረሂመሁላህ ተዓላ ደግሞዋል ولكنه ነገር ግን ይሄ ሽርክ ለይስ አይደለም من جنس አይነት ወይም ጎሳ አይደለም الشرك الأكبر ከትልቁ ሽርክ ጎሳ ወይም አይነት አይመደብም አይቆጠርም ከሱ አይደለም ለምሳሌ ከተባለ ከሪያኢ ሪያእ ለሰውይልኝ ብሎ መስራትን ይመስል ወሱማም ተጨምሩት ያው ለሰው ይስሙልኝ ብሎ ይመስል ሪያእ ለሰውይልኝ ነው ወሱማዓት ለሰው ይስሙልኝ ብሎ መስራት ይመስል في بعض الأعمال በከፊል ስራዎች ላይ ሙሉን ስራውን ካደረገው ይባላሽበታል ግን በከፊል ስራዎች ላይ ከሆነ ግን ምን ይሆናል ሽርከን አስጋር ይሆናል ነው ሌላ ተጨማሪ አሁንም ወልሐሊፊ መማልን ይመስል ቢገይሪላህ ከአላህ ውጭ ባለ ሸዎችም ይበል እማምየም ይበል እናንየም ይበል እናቴ ትሙትም ይበል አባቴ ይሞትም ይበል ሸዎች አንጋስም ይውጋኝ ይበል ከአላህ ውጭ እንደው በካዕባም ይሆንብኝ ይበል በነብዩ መሐመድም ይሆንብኝ ይበል በመላእክታም ይሆንብኝ ይበል በማንኛውም ባለው ይበል ይሄ ሽርከል አስጋር ይሆንበታል ማለት ነው ካላህ ውጭ ባለ በድንጋውም ይሆንበት ዛኞቹ ምን ማላቸው አማማሎች አሉ በገጠር ላይ በተለይ ማለት ነው እነዛ ሁላ ከሽርከን አስጋር ይመደባሉ ነው والحليف ممال بغير الله كالله ውጭ ባለ
ይህም ራሱ ወደ ትልቅ የሚገባበት አቅጣጫ አለ ማለት ነው። ተዕዚም አስቦበት ከሆነ ያን የሚምልበትን አሁን ሾዎቹን ተዕዚም አስቦበት ከሆነ እነሱን ማላቅን አስቦበት ከሆነ በዛ በማማሉ ይሄ ወደ ትልቁ ሽርክ ይገባል ይላሉ ዑለማዎች። ግን እኔ ዝም ብሎ አለ በአገራችን ላይ ዝም ብሎ እናንዬ አባብዬ እናቴ ትሙት ብለን ዝም ብለን ምን ሙለዋለን። ያ ከሆነ ግን ሽርክ አስገር ይሆናል እንጂ ወደ ትልቁ አይሄድም ነው። ስለዚህ ይሄም ቢሆን ይሄ ከሆነ ግን አደገኛ ነው። ስለዚህ ባረከላሁ ፊኩም መጠንቀቅ መቻል አለብን። አሁን ግን በአገራችን ላይ በተለይ ይሄ ትልቁን ነው የሚያደርጉት። ይሄ ወደ ተዕዚሙን ማለት ነው። ወላሂ ብሎ ቢመል ምንም አይፈራም፣ አይጨነቅም፣ አይሰጋም። ምንም ይመጣብኛል ብሎ አያስብም፣ አይጨነቅም። ግን በሸሆቹ ሆነብኝ ካለ ያአላህ ሸሆቹ አይተው እንደው አሁን የሚገሉት ይመስለዋል። ይሄ ተዕዚም ነው፣ ወደ ትልቁ ሊገባ ይችላል። ስለዚህ ጥንቃቄ ማድረግ አለብን። ተዕዚም እነሱን ማላቅን አስቦበት ከሆነ በዛ የሚመለው ማለት ነው። ሽርከን አስገር የሚሆነው ተዕዚም ካላሰበበት ነው። እነሱን ማላቅን ካላሰበበት ነው እንጂ ተዕዚም ካሰበበት እነሱን ማላቅን አስቦበት ከሆነ የሚመለው ወደ ትልቁ ይንደረደራል፣ ይገባል ማለት ነው። በአገራችን ላይ ግን በጣም በብዛት ተስፋፋው ይሄ ነው። በጣም በብዛት ተስፋፋው ይሄ ነው። ለምን ታውቃላችሁ? ወላሂ ብለው ይዋሻሉ። ወላሂ ጣጣ የለባቸው ምንም። ወላሂ እስቲ በሾቹ በላራስቲ ቆይ መሰበበት ነው የሚለው እስቲ በሾቻን ካስቲ ይገኛል እንዴ እንኳን ውሸቱን እውነቱን ሆኖ ራሱ ይፈራል። እንዴ ድንገት ይጠራጠራል። በቃ ውስጡን ራሱ አያምናት። ውስጡ ራሱ በጣም አያምነው። እንዴ በቃ ይጠራጠራል። እንዴ እውነት ዋሽችን ይሆን ያልኩ ዋሽችን ይሆን ይጠራጠራል። ወላሂ ሲልኮ ግን ትልቅ የውሸት ነው። ግን ሰለፎቻችን ረሂመሁላህ ግን በአላህ ማማል ይሄ በታላው ጫለ ማማል በጣም ይከብዳቸው ነበር። በአላህ ላይ በዋሽ ይሻለኛል በሌላ ፍጡራን ምዬ እውነት ከመናገር እስከማለት ድረስ ማለት ነው። ለምን ያኛው ሽርክ ነው፣ ይሄኛው ወንጀል ነው። ወንጀልና ሽርክ ደግሞ በጣም ይለያያል። ስለዚህ ሀባይቢ በአላህ ካላው ጫለ ማማል ከባድ ያደርጋል ነው። ሌላ ወቀውሊ ማለት ማሻ አላህ ከሻውና ወሻ ፍላን አላህና ገሌ ከሻው ደግሞ ምን ይችላል? አላህና ገሌ ከፈለጉት እነሱ ከፈቀዱ ምን ጣጣለ እንደ ማለት ነገር ማለት ነው። ቀውሊ ማለት ማሻ አላህ ከሻውና ወሻ ፍላን ገሌ ከሻው አብሽር ይሆናል ነገር አለ። አላህና ገሌ ብሎ እኩል ማለት يعني مساواة بين الله وبين الخلق ففطراننا بالله መካከል ሙሳዋ ይችባው ደግሞ ሙጥለቅ الجمع ስለሆነ የምታገለግለው በቃ ማለት እኩል አላህና ከሌ የአላህ መሻአትና የፍላን የخلقን መሻአ እኩል አረግ። ይሄም ከሽርከን አስጋር ይመደባል። ጥንቃቄ ማድረግ አለብን። አላህና ገሌ ከሻው እንደዚህ አይነት ነገር ጥንቃቄ ማድረግ አለብን። ይሄም በለፍዙ ደረጃ ነው እንጂ ውስጡ ራሱ አላህና ከሌ በቃ አላህና ከሌ እኩል ናቸው ብሎ ካመነ ይሄ ወይላ አቅጣጫ ስለሚገባ ወደ ትልቁ ይንደረደራል። ግን ይሄ በለፍዝ ደረጃ እንዴት አድርጎ ማስቀመጡ ነው ራሱ ይሄ ወደ ሽርከን አስጋር የተባለው። በለፍዝ ደረጃ በቃላት ደረጃ ማሻአላህ ወሻአ ፍላን ብሎ ማስቀመጡ ራሱ ያ አላህ ተንከባል። ونحو ذلك ይሄን ይመስል ተጠይሩ በበራሪ ማየትን ይመስል እንደዚህም ደግሞ መስተፍቃት ብዙ ነገሮች አሉ። ያው ኪታቡ ተውሂድ ላይ ኢንሻአላህ ወደፊት እናያቸዋለን። እነዚህ መስል ከሽርከን አስጋር ይመደባሉ ነው። አሁን እዚህ ጋር ብዙ ነገር ሪያ ተቀሰለን ያው ሱማዓቱን አብራችሁ ተቆጥሩታላችሁ። ሌላ ከአላህ ውጭ መማል ሌላ ማሻአላህ ወሻፍላን ሶስት ተጠቅሶልናል። ግን ሶስት ተጠቅሶልን መረጃ ሳላችሁ ወይ ነው። እነዚህ ለሶስት ተጠቀሳችኋቸው ነገራቶች ከመረጃ አንፃር እንዴት ነው መረጃ አላችሁ ወይ ቢባል አዎ ለእያንዳንዱ መረጃ አቀርባለሁ ነው። መጀመሪያ ምንድን ነበር ሪያ ነው? እሺ لقول النبي صلى الله عليه وسلم نبي عليه الصلاة والسلام لا مالتاቸው ምን ብለዋል? أخوف በጣም ሰጋውና መፈራው ማአኻፉ عليكم በእናንተ ላይ ከመፈራው በጣም أخوف ነው ያሉት። أخوف ተባለ በጣም ለማለት أخوف ما أخاف أخوف በጣም መፈራው ማአኻፍ ከምፈራላችሁ عليكم በእናንተ ላይ ከምፈራላችሁ በጣም እጅግ በይብለጥ መፈራላችሁ ነገር ቢኖራል። እንግዲህ በነብዩ ሰለላሁ ብዙ ኡመታቸው ላይ የሚሰጉትና የሚጨናነቁት የሚፈሩበት ነገር ሊኖር ይችላል። ግን ከዛ በላይ በጣም ሰጋና መፈራላችሁ ነገር الشركul أصغر ትንሹን ሽርክ ነው። በቃ እንዴ በጣም ያጨናንቀኝና እንደው ይሄን ነገር ይወርቅባቸዋል ይሄን ነገር ይሰሩታል ብዬ ከምፈራላችሁ በጣም የምፈራላችሁ ነገር ቢኖር الشركul
الصغار تنشون شركنا يا الله ለሱሐቢዎች እኮ ነው እንደዚህ ያሏቸው ይሄ ቢያንስ ይሄ ፈሱኢለ አንሁ ከዛ ምንድነው ጥራግራ ገባቸው እና ነብዩን አለይሂ ሰላቱ ወሰለም ጠየቋቸው ፈሱኢለ ተጠየቁ አንሁ ከሽርክ አልአስገር ምንድነው ሽርክ አልአስገር ማለት ብለው ሲጠየቁ فقال ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው መለሱላቸው ማለት ነው ለማ ለሱሐቢዎች ሪያ ነዋ ለዩልኝ ብሎ መስራት ለዩልኝ ብሎ ማድረግ ለዩልኝ ብሎ እንደዚህ ነገር መናገር ይሄ ሪያ የሚባለው ነገር ይሄ ነው ሽርክ አልአስገር ብዬው ይሄ ነው በጣም ፈራውና መጨናነቅላችሁና ምሰጋላችሁ ይሄ ነው ያገኛችኋል ብያለሁ እንግዲህ ለሱሐቢዎች ረዲየላሁ ተዓላ አንሁ ለነዛ ለጥንቅቅ ሰዎች ይሄን ከተባለ እኛማ ዛሬ ወላሂ ከባድ ነው ማንኛውም ስራ ሲሰራ ያ አላህ ይጠብቀን ይሄ ሽርክ ይሄ ሪያ የሚባለው ነገር በጣም አደገኛል አዲን እንዴት እንደሚመጣን ድንገት ነው ዱብ የሚለው ባለመሰለ መስሎ ማለት ስለዚህ ጥንቃቄንም ገማይ አደግነቱን እንደዛ አደገኝነቱን ስናቀው ስንረዳው ምን አይነት ጉዳት እንዳለው ሲገባን እዛ ጊዜ ልንርቅ ይገባል ነው እዛ ጊዜ ለመራቅ ራሱ ተስፋ አለ አላህ ያርቀን በጣም አደገኛ ስራ ነው ስራችን ያበላሽብናል ማለት ነው የለታዊ ስራችን ያበላሽብናል ስለዚህ ምን አሉ ነብዩ አለይሂ ሰላም አخوፉ በጣም መሰጋውና መፈራው ማአኻፉ ከመፈራላችሁ ነገር ሁሉ በጣም መፈራላችሁ አለይኩም በእናንተ ላይ ከመፈራው በጣም መፈራው الشرك الأصغر ትንሹን ሽርክ ነው فسئل عنه النبي عليه الصلاة والسلام نبي عليه الصلاة والسلام كذا ነገር ተጠየቁ فقال بلوا النبي عليه الصلاة والسلام الرياء رياء ነው ይሄማ ሪያ ለሰው ይልኝ ብሎ ማድረግ ለሰው ይልኝ ብሎ መስራት رواه الإمام أحمد إمام أحمد የሚባሉት ታላቅ ሊቅ رحمه الله تعالى الله ይዘላቸውና አህመድ ብኑ ሙሐመድ ብኑ ሐንበል ይባላሉ ስማቸው الله ይዘላቸውና እሳቸው ይሄንን ዘግበውታል አውርተውታል ይሄን ሐዲስ እሳቸው ናቸው አውርተውት رواه البخاري رواه مسلم የሚባሉ የሐዲስ ሊቃውንቶች እነዛ ናቸው እና ይሄም ኢማም አህመድ ዘግበውት አውርተውታል ይሄን ሐዲስ ወጠበራኒም በይሐቂም ሲያወሩ ግን አህመድ ብን ለቢድ አንሳሪ ብለው እነሱ ረዲየላሁ ተዓላ ዐንሁ ለቢድነትና በእስናድን ጀይድ ጥሩ በሆነ ሰነድ አውርተውታል አህመድ ብን ለቢድ አንሳሪ ረዲየላሁ ተዓላ ተሱሐቢይ ነው የያዙት በእስናድን በሰነድ ጀይድን ጥሩ በሆነ ሰነድ የሚባለው ላይገባችሁ ይችላል ላስረዳችሁ ሰነድ ማለት ሲልሲላ ማለት ሰንሰለት አን ከዛ አሁን ለምሳሌ እኔ ከንትና ያዛ ነብዩ ያደርሱታል ለምሳሌ ማለት ነው እንትና ወራይ እንትና መሐመድ ብኑ ለቢድ ያወራኝ መሐመድ ብኑ ለቢድ ደግሞ ነብዩ አለይሂ ሰላም ብሎ የሚያወራው ይሄ ምን ይባላል ሰነድ ይባላል እና ጥሩ ሰነድ ማለት በውስጡ ضعيف የሌለበት ውሸታም ሰው የሌለበት ትክክለኛ ሁሉም ሲቃ የታመኑ ሰዎች ያለበት ሰነድ ጥሩ ሰነድ ይባላል እዛ ነው ኢስናድ እንጂ ይድን ጥሩ በሆነ ሰነድ የሚያስተማምን በሆነ ሰነድ ሰንሰለት አውርተውታል ነው ወራሁ እንደዚህ ማከዛ አውርተውታል አጠበራኒ አውርተውታል ቢአሳኒ ጀይድ